እኔ ዝም ብዬ ሳስብ ማለት ነው አብርሃም ሰላም የሚፈልግ ሰው እንዳልሆነ ነው ሜቢ እየተረዱ ያሉት ማለት ነው። አብርሃም ደህና መሆንን ሁላችንም ጥንቅቅ አድርገን እናውቃለን። ልብሴን አምጪልኝ ብሎ ሄርሜላን ከነ ጋሻ ጃግሬዋ መላክ ምን የሚሉት ነው? እኔ በጣም ግራ እየገባኝ ስለሆነ ነው የምሬን ነው እያልኳቸው ያሉት ማለት ነው። እስኪ ለማንኛውም ቪዲዮን እየተመለከትን ሀሳባችንን ለመስጠት እንሞክር። አብርሃም መጀመሪያ ደህና አልነበረም። ሁሉም ነገር ያውቃል። አሁን ደህና ነው ብለሽ መልሰሽ ልትመልሽልኝ አልፈልግም። ደህና ሆኗል አብርሃም፣ እግዚአብሔር ይመስገን። ስለዚህ ወደዚህ ቤት ደግሞ ተመልሶና ድጋሚ አንድ ነገር ልናገር። በመጀመሪያ ደረጃ ሄርሜላ ማለት ነው አብርሃምን የምትወጂው የምታፈቅሪ ከሆነ ከሩታ ጋር ግርግር መፍጠሩ ለአንቺ ህይወት አስፈላጊ ነው ብዬ አላስብም። በተቻለሽ መጠን ከሩታ ይህንን ልጅ አርቀሽ የራስሽን ህይወት መመስረት ከሆነ ትልቁ ታርጌትሽ ወይም አላማሽ ያንን ነገር ማድረግ ነው። እናንተ እየመጣችሁ ሰበብ አስባብ እየፈለጋችሁ ከሩታ ጋር መከራከርና ከሩታ ጋር ትልቅ ችግር ውስጥ መግባት ነው ትልቁ ታርጌታችሁ። እኔ የምሬን ነው፣ ግራ ነው እየገባኝ ያለው ማለት ነው። የሆነ ሼም፣ እኔ አሁን በአንቺ ቦታ በሆን ሼም ይዘኛል። የአብርሃም ሚስት ጋር ወይም የአብርሃም የልጁ እናት ጋር መጥቼ የአብርሃምን ልብስ ስጪኝ፣ አብርሽ ደህና ነው ከኔ። አረ እግዚአብሔርን በጣም ነው ሼም የሚያስይዘው። መጥቶ እንድትረብሽው እና መጀመሪያ እያዘሽው በነበረበት መንገድ እንዲመራ አልፈልግም። ገባሽ አይደለ? አስባችሁታል? ሄርሜላ መታ ሩታን በዚህ ልክ ስታስጠነቀቅ ማለት ነው። እኔ ይሄ የእድሩ ድክመት ነው፣ የእድሩ ድክመት ነው ማለት የሩታ ድክመት ነው ብዬ ነው የማስበው። የምሬን ነው የምላችሁ። ይሄ የሩታ ድክመት ነው። ምን አይነት ድፍረት ነው? ምን የሚሉት ድፍረት ነው? በቤትሽ ድረስ መታ አንቺን እንደዚህ መናገር ማለት ነው። እግዚአብሔርም እኔ ይሄ የአንቺ ድክመት ነው ብዬ ነው የማስበው። ከአንቺ ድክመት ባሻገር አብርሃም አንቺን የሆነ ምን እንዳደረግሽው አላውቅም። እኔ ዝም ብዬ ሳስብ አንቺን ማቁሰል የሚፈልግ ሰው ነው። የአንቺን እንባ በተደጋጋሚ ማየት የሚፈልግ ሰው ነው አብርሃም ማለት ነው። በሚፈልገው ልክ እያለቀስሽለት አይደለም፣ በሚፈልገው ልክ እየሆንሽለት አይደለም። በቃ እሱ ተጎርተሽ ተሰብረሽ ወድቀሽ ነው ማየት የሚፈልገው። አንቺ ደግሞ ጠንከር ብለሽ ቆመሽ እነሱን ለሚያመጡብሽ ነገሮች በሙሉ ምላሽ እየሰጠሽ መሆንሽ እነዚህን ሰዎች ምቾት እየነሳቸው መሆኑ ነው የሚሰማኝ እንጂ ልብስ ለአብርሃም ትልቅ ታርጌት ሆኖ አይደለም። በኢኮኖሚ ፈርጠም ያላችሁ ሰዎች ናቸው፣ አንቺም ሆነ አብርሃም ማለት ነው። ሩታ ጋር የተቀመጠ ልብስ የዚህን ያክል ቢግ ዲል ሆኖ መጥቶ ጭቅጭቅ ለመፍጠር ተገቢ የሆነ እንትን ነው ብዬ ሜቢ እንደኔ አላስብም። ፈልግም አይሳካም። ስለዚህ አሁን ዛሬ መጣ ነው ወደዚህ የአብርሃምን ልብስና ልንፈልግ ነው። አለቀ። ሌላ ምንም ነገር አይደለም። ስለዚህ ልብሱን ስጭን እንሂድ። አይከብድም ግን ጋይስ፣ የምሬን ነው። እኔ ሄርሜላ ያለሽ ኮንፊደንስ ማለት ነው በቃ እኔ እግዚአብሔርን በብዙ ነገር እኔ አልጠላሽም በነገራችን ላይ ማለት ነው። የተሳሳተ ቦታ ላይ ሄደሽ መውደቅሽ ብቻ ነው አንቺን እንድናገር የሚያደርገኝ እንጂ ኮንፊደንስሽ የኔ ነው ብለሽ ለምታስቢው ሰው ይሄ ህይወት የኔ ህይወት ነው ብለሽ ላመንሽበት ነገር የምትከፊው መስዋዕትነት ኢትስ በቃ ኖርማል የሆነ ነገር ነው። ግን የተሳሳተ ቦታ ላይ ነው ይሄ ሁሉ ዋጋ እየተከፈለ ያለው ይሄ ሁሉ ነገር እየተደረገ ያለው እና አንዳንዴ ማፈሩ ከኛ ነው። እኛ እንፈር። እሺ ቆይ እኔ ግራ ገባኝ። እግዚአብሔርን ወገንታት እንዴ እኛንን አሁን ማፈሪያ እኔ እያፈርኩኝ እኮ ነው። አሁን አስባችሁታል? መታ የአብርሃምን ልብስ ከአብርሃም ከልጁ እናት ከመጀመሪያ ሚስቱ ጠይቃ መውሰድ። ኧረ አንቺ ቢያንስ እኮ በፊት አባቶቻችን 2 ሚስት 3 ሚስት ቢያገቡም ሚስቶቻቸው ይከባበራሉ እና ምንም ሆነ ምንም ሩታ የአብርሃም የመጀመሪያ ሚስቱና የልጁ እናት ናትና ልታከብሪያት ይገባል። የፈለገ አብረሽን ቀምተሻት ሊሆን ይችላል፣ ወስደሽባት ሊሆን ይችላል ግን ሩታን ማክበሩ ግዴታሽ እንደሆነ ነው ሜቢ እንደኔ የማስበው። ለማንኛውም ግን ይሄንን ሁሉ ነገር እያስደረገ ያለው እና ይሄንን ሁሉ መስመር እንዲታለፍ እያደረገ ያለው አብርሃም ራሱ ነው። ለዚህ ደግሞ ትልቋ ተጠያቂ አድርጌ የምወስደው ራሷ ሩታ ነው። በቃ እሷ አስደፍራለች ራሷ። ማንም መጥቶ እንደፈለገ ቢናገራት ኢት ኢዝ ኖት ቢግ ዲል ማለት ነው። ጭራሽ በሩን ትዘጋዋለች። ኧረ ጋይስ ይሄ ነገር ይመች፣ ግን አብርሽ ይመች። እግዚአብሔርን እኔ ምን አስነከ? እኔ ሙጠምጢሙ ሄርሜላ ሙጠምጢም አሰርታ ሩታ ሙጠምጢም አሰርታ ምናምን እያላችሁ የምትፎግሩ ሰዎች አቁሙ። ከዚህ በኋላ ሙጠምጢሙን ያሰራውማ አብርሃም ነው። ሴቶቹ በዚህ ለካ አቅላቸውን ስተው እኮ ይኸው ልብሱን አምጪ፣ ልብሱን ውሰጂ፣ ከቤቴ ውጪ ምናምን እያሉ እንዲከራከሩ የሚያደርገው እንግዲህ አብርሃም ነው። ስለዚህ
ሙጠምጢሙን እያሰራ ያለው እራሱ አብርሃም ነው። ለማንኛውም አብርሃም አሁን ባለበት ሁኔታ በጣም ሰላም ነው፣ ደህና ነው። ለምን እቺን ፕላን መጠቀም እንደፈለገ ወይም ለምን አሞኛል ብሎ በዚህን ያክል ልክ መንቀሳቀስ እንደፈለገ ሜቢ እኔ ምንም ሊገባኝ አልቻለም። አሁንም ቢሆን የምንፈልገውን የምናስበውን ከአብርሃም ማግኘት የምንፈልገውን አይነት ምላሽ እያገኘን አይደለም። እንደምታዩት ሲፈልግ ሴቶቹን ልኮ ያደባድባል፣ ሲፈልግ ቡዜና ዴቭን ይልካል፣ ሲፈልግ ደግሞ እና አሚሩን እየላከ የፈለገውን ነገር እያደረገ ነው ያለው። እና ጋሽዬ ቀን ላይ ምን እንደተናገሩ ነግሬያችሁ ነበረ። ከዚህ በኋላ በአብርሽ ጉዳይ ምንም አይነት ነገር አይመለከተኝም ብሏል። ምክንያቱም ከቁጥጥሬ ውጪ ወጥቶብኛል፣ እንደፈለገ መሆን ነው የሚፈልገው። ቡታጀራ ላይ ሄደው የራሳቸውን ድራማ ሰርተው ድራማ ፈጥረው እንደተመለሱ ሰምቻለሁኝ። እና ይሄ ነገር ጋሽዬን ምን ያክል እንዳበሳጨ ቀን በለቀኩት ቪዲዮ ላይ ነግሬያቸዋለሁኝ። እና ትልቁ የስር መሰረቱ ችግር ያለው አብርሃም ነው። አሁን እነዚህ ሰዎች ብንናገር ባንናገር ይሄ ነው ብንል ምንም ማፊ ፋይዳ እንደሆነ ነው ለነግራችሁ የምፈልገው። እና ትልቁ ፕሮብሌም ያለው እዚህ ልጅ ጋር እንደሆነ አስረግጬ ለነግራችሁ እፈልጋለሁኝ። ሩታ ከፍተሽ አስገብተሽ ተጨቃጭቀሽ ከቤቴ ትወጣላችሁ አትወጡም ማለት አይከብድም። ችግሩ ያለው እኮ ራሱ አንቺ ጋር ነው። እግዚአብሔርን አንቺ ለምንድን ነው ራስሽን ማታስከብሪው? ባልሽን አተሽ የልጅሽን አባት አተሽ በዚህን ያክል ልክ ራስሽን ማስደፈሩ ተገቢ ነው ብለሽ ታስቢያለሽ? በቃ ይሄ የአንቺ ድክመት ነው፣ የእድሩ ድክመት ስለሆነ ነው እንጂ ከሞተ ቆይቷል እኮ የሚባል ንግግር አለ በነገራችን ላይ ማለት ነው። እና ይሄ ሁሉ የአንቺ ድክመት ነው። ማንም እንደፈለገ መጥቶ የሚናገርሽ የአንቺ ድክመት ነው እንጂ እቺ ሄርሜላ የምትባል ልጅ አንቺን ቀና ብላ የማየት ሞራል ራሱ ያልነበራት ልጅ ነበረች። አንቺ የሰጠሽው ቦታ አንቺ ሄደሽ ራስሽን የማይሆን ቦታ ላይ ማሳየትሽ ማልከስከስሽ ነው ዛሬ እቺ ልጅ ደፍራ መታ ጭራሽ የአብርሃምን ልብስ እንደ መብት ማለት ነው እንደ መብት ካልወሰድኩ ብላ ከአንቺ ጋር ግብግብ እየገጠመች ያለችው። እና ይህ ሁሉ ነገር የአንቺ ድክመት ነው ሩታ። እግዚአብሔርን ምንም የምንሸፋፍንልሽ የምንደብቅልሽ ነገር የለም። በቃ የአንቺ ድክመት በዚህን ያክል ልክ አንቺን እያስናቀሽ ነው፣ አንቺን እያስገመተሽ ነው። ማንም መጥቶ እንደፈለገ እንዲናገርሽ እና የፈለገውን ነገር እንዲልብሽ እያደረግሽ ነው። እና ያሳዝነኛል። እኔ በጣም ነው የማዝነው፣ እግዚአብሔርን በጣም ነው የማዝነው። ቢሆንልሽ ኖሮ መከበር የነበረብሽ ነሽ። ቢያንስ ልዑልን የወለድሽ ሴት ነበርሽ እና ሊያከብሩሽ ይገባ ነበር። ሌላውን ተውት። በዚህን ያክል ልክ መናናቁ፣ በዚህን ያክል ልክ መደፋፈሩ ራሱን የቻለ ነገር ሆኖ የሚያስንቅሽ እንደዚህ የሚያስደፍርሽ የአንቺ እውነት አለ አይደለ? ሄርሜላን ብትወዳት ብታፈቅራት ራሱ እንደዚህ መታ የልጅህን እናት ስትናገር ትንሽ ሊደብርህ ይገባ ነበር። እና በጣም ታሳዝናለህ፣ ታሳፍራለህ። አብርሃም ታሳፍራለህ። እግዚአብሔርን በቃ እኔ ስሜቴ ይሄ ነው። በቃ ታሳፍራለህ። አብርሃም ደህና ከሆነ እንደዚህ ነገር እንደማይፈጠር ታውቂያለሽ። አብርሃም ደህና ሲሆን ከኔ ጋር ህይወቱ እንደሚቀጥል ታውቂያለሽ። ስለዚህ በህይወታችን ዘዋዘ አሁን ማን ነው ዘው እያለ ያለው? በቃ ደህና ከሆነ ልብስ ገዝተሽ አኑሪ። የኔ እናት ደህና ነው አይደለ? ከአንቺ ጋር ነው መሆን የሚፈልገው አይደለ? ልብሱን አንቺ ብሎ መቶ ግብግብ መፍጠር ሌላ ነገር መፈለግ ነው ሜቢ እንደኔ የሚሰማኝና ልብሱን ገዝተሽለት አቅሙ አለሽ፣ ልብሱን ገዝተሽ አኑሪ። ይሄ ልጅ በቃ ልጅቷን እየመጣችሁ ሰላም አትንሷት ማለት ነው የምፈልገው ሜቢ እንደኔ። ለማንኛውም ቪዲዮን የተመለከታችሁ ሰዎች ምን አይነት ሀሳብ ሰጣችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። እወዳችኋለሁኝ። ይመቻችሁ።